ባህር ዳሮች እንዴት አረፈዳችሁ? የጠዋቱ ብርድ ያሁኑ ፀሐይ ሳይበግራችሁ ይሄን ተቋቁማችሁ ይሄንን ታላቅ የህዝብ ትዕይንት አብረን በጋራ በመሳተፋችን በቅድሚያ ለማመስገን እፈልጋለሁ። ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርና የፓርቲያችን ብልጽግና ስራ አስፈጻሚ ኮሚቴ አባል፣ ክቡር አቶ ይርጋ ሲሳይ የፓርቲያችን ብልጽግና ስራ አስፈጻሚ አባልና የአማራ ብሔራዊ ክልላዊ መንግስት ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ፣ ክቡር አቶ ጎሹ እንዳላማው የውቢቷ በተፈጥሮ ጸጋ የታደለችዋ ባህር ዳር እድለኛው ከንቲባ እና የብልጽግና ፓርቲ ምክር ቤት አባል፣ ክቡራን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የምክር ቤት አባላት፣ የፓርቲያችን አመራሮች፣ የክልል አመራሮች፣ የባህር ዳር ከተማ አስተዳደር አመራሮች፣ የተከበራችሁትና የተወደዳችሁት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ነጋዴዎች፣ የመንግስት ሰራተኞች፣ ሴቶች፣ ሁሉም የማህበረሰብ ክፍል እንደየማረጋችሁ ዛሬ የተገናኘነው በዓለም ረጅሙ ወንዝና በኢትዮጵያ ትልቁ ሐይቅ በሚገኙባት በውቧ ባህር ዳር ከተማ ነው። ይህች ውብ ከተማ ከ700 ዓመታት በላይ ታሪክ ያላት ጥንታዊ ከተማ ናት። በ17ኛው መቶ ክፍለ ዘመን ደግሞ የወደብና የንግድ ከተማ ነበረች። የሀገሪቱ ዋና ከተማ የነበረችውን ጎርጎራ ከጎጃም ጋር የምታገናኝ የወደብ ከተማም ነበረች። ዛሬ በቅዱስ ጊዮርጊስ ቤተክርስቲያን ግቢ ውስጥ የሚገኘው የጀልባ ማሳረፊያና የተሳፋሪዎች መቀበያ ግንብ ለዚህ ምስክር ነው። ከጥንት ጀምሮ በዚች ከተማ ያለፉ ተጓዦች ሁሉ ስለ ባህር ዳር ከተማ ሁለት ነገሮችን ጽፈዋል። የታወቀች የንግድ ከተማ መሆኗንና ነዋሪዎቹ የሰለጠኑ ከተሜዎች መሆናቸውን ገልጠዋል። አሁን ወደ ነበረው ጥንት ታሪካችን የሰለጠነ ከተማ ለመገንባትና የሰለጠነ ከተሜ ለመገንባት የጀመርነው ጥረት ለዚህ ምስክር ነው። ዛሬ እዚህ የተሰበሰብነው ለነዚህ የሰለጠኑ ከተሜዎች የሚመጥናቸው ምንድነው የሚለውን ለመመለስ ነው። ያለ ጥርጥር የሚመጥናቸው ብልጽግና ነው። ለነገሩ ለባህር ዳር ነዋሪዎች ስለ ብልጽግና መናገር ለሐዋርያት ስለ ክርስትና፣ ለሱሃባዎች ደግሞ ስለ እስልምና እንደ ማስተማር ይቆጠራል። የባህር ዳር ልጆች ብልጽግና ናቸው ወይ ብሎ መጠየቅ፣ ጳጳሱ ቄስ ናቸው ወይ ወይም ኡለማው ደረሳ ናቸው ወይ ብሎ እንደ መጠየቅ ይቆጠርብኛል። ባህር ዳር እኮ ራሷ አፈጣጠሯ ፈጣሪ ሲፈጥራት ብልጽግና ሰው ሆኖ የሚንቀሳቀስባት ከተማ ናት። ብልጽግና ምን እንደሚያስብ ምን እንደሚሰራ ሀገራችንን የት እንደሚያደርስ ውቢቷ ባህር ዳር ሕያው ምስክር እየሆነች ነው። ከዚህ በጥቂቱ ለመጥቀስ ከ60 ዓመታት በላይ ጎንደርን ከጎጃም እንዲሁም ሰሜኑን የሀገራችን ክፍል ከደቡብ ሲያገናኝ የነበረው የአባይ ድልድይ ተለዋጭ የተሰራለት በብልጽግና ዘመን ነው። ባህር ዳር ከተማ መንገዶቿ በኮሪደር ልማት ያጌጡት የድሮ የብስክሌት አፍቃሪው የባህር ዳር ሕዝብ የብስክሌት ሌን ያገኘበት በብልጽግና ዘመን ነው። መተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣
ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጥተው እንዲጫወቱ ነው ፍላጎታችን። አንድ የሚቀረን ነገር አለ። ከባህር ዳር ከተማ ህዝብ ጋር ሆነን የምናሳካው ወደፊት ይሄ ጥላ ፎቅ ጠዋት ብርዱ አሁን ፀሐዩ ያስቸገራችሁ የጥላ ፎቁ ጉዳይ ነው። እሱን ከናንተ ጋር ተመካክረን ያለንን አዋተን እናሳካዋለን። የባህር ዳር በላይ ዘለቀ አውሮፕላን ማረፊያ ውቢቷ ከተማችንን ባህር ዳርን በሚመጥን ደረጃ አዲሱ ተርሚናል የተሰራው በብልጽግና ዘመን ነው። ለብዙ ዘመናት ተቆራርጠው የኖሩ ባህር ዳርና የጣና ንፋስ በስሚዛ በሰንሰል የጣናን ንፋስ እንዳታገኝ ተከልክላ የኖረችው ባህር ዳር አሁን ከከተማዋ ህዝብ ጋር የተገናኘችው በብልጽግና ዘመን ነው። የጥንቱ ጣና ሆቴል የዓለም አቀፍ ደረጃ ጠብቆ እየተገነባ ያለው አሁን በብልጽግና ዘመን ነው። ፈለገ ጊዮን ኢኮ ሪዞርት ለውቢቷ ባህር ዳር በሚመጥን መልኩ ተጨማሪ ውበት እንዲሰጥ ተደርጎ የተገነባው በማን ነው? አሁን በብልጽግና ዘመን ነው። ዳጋ እስጢፋኖስ ላይ ዘመናዊ ሙዚየም እና የቱሪስት መዳረሻ እየተገነባ ያለው በብልጽግና ዘመን ነው። ካልማ ወደ ወተር ፍሮንት አዲሱ ውብ ጎዳና የተገነባው በብልጽግና ዘመን ነው። አብዛኛው የከተማ ነዋሪ በጤና መድን የታቀፈው በብልጽግና ዘመን ነው። ሞሰብ የአንድ ማዕከል አገልግሎት የተገነባው በብልጽግና ዘመን ነው። ባህር ዳር ማለት እኮ በአንድ ጎኗ የተፈጥሮ ጸጋ፣ በሌላ ጎኗ ታሪካዊ ቅርስ፣ በሌላ ጎኗ ደግሞ ንግድና ኢንዱስትሪ የታደለችና የተመቸች ከተማ ናት። የዚች ከተማ ጸጋና አቅም ብልጽግናን ያህል የተረዳው ፓርቲም መንግስትም አልነበረም። ለዚህ ነው ከተማዋ የኢትዮጵያ የብልጽግና ማሳያ እንድትሆን ተደርጋ እየተገነባች ያለችው። ብልጽግና ፓርቲ ሀገርን ከፓርቲ በላይ የሚያይ ፓርቲ ነው። ሀገር ከሁሉም ፓርቲ በላይ ናት ብሎ ያምናል። ለባህር ዳር የምንሰራው ሁሉ ለኢትዮጵያ እድገት ለመጪው ትውልድ ብለን የምንሰራው እንጂ ለብልጽግና ፓርቲ ብለን ብቻ የምንሰራው አይደለም። ለዚህ ደግሞ ምስክሩ የተወደዳችሁ የባህር ዳር ከተማ ነዋሪዎች ናችሁ። ባሳለፍነው ስድስተኛው አገራዊ ምርጫ ህዝቡ ለህዝብ ተወካዮች ምክር ቤት ብልጽግናን እንዳልመረጠ ታውቃላችሁ። የብልጽግና ፓርቲ የዴሞክራሲ መርህ መሰረት ይህ ህዝብ የምርጫ አማራጭ ፍላጎት ሊከበር ይገባል ብለን አክብረናል። ነገር ግን ባህር ዳር ከተማ የሰራነው ስራ የብልጽግናን መርህ የሚያሳይ ነው። ሌላ መረጠ ተብሎ ባህር ዳር ከልማት ተገድቦ አልከረመም። ሀገር ከፓርቲ በላይ ናት የምንለውም በዚህ ማሳያ ነው። ስለ ባህር ዳር ከተማ ብዙ የተናገሩ ሰዎች አልሰሩም፣ ብዙ የሰሩ ሰዎች ደግሞ አልተናገሩም። ከተማውን የለወጧት የተናገሩት አይደሉም፣ የሰሩት ናቸው። አፈር የቆፈሩ ቱታ የለበሱ ሌት ተቀን የተጉ ፀሐይ የመታቸው ብርዱ የመታቸው ነፋስ የመታቸው ለከተማዋ ልማት ሀብት ያሰባሰቡ መንገድ የቀየሱ ናቸው ባህር ዳርን የቀየሯት። ለነዚህ ክብር ይገባቸዋል። እኛ እንደ ህዝቡ ባህል እንዳደግንበት ማህበረሰብ ጨዋ ማህበረሰብ ባህል ብዙ ቢተቹ ይሰለቹ፣ ብዙ ቢያወጉ ይዘነጉ ብለን ጊዜያችንን ከወሬ ይልቅ ለስራ አውለናል። የጎደለውን ሞልተናል፣ የጠመመውን አቅንተናል፣ ያልታሰበውን አስበናል፣ ያልተጀመረውን ጀምረናል። ፍላጎታችንና መሻታችን ባህር ዳር ከተማ ከኢትዮጵያ ብቻ ሳይሆን ከዓለም ምርጥ መዳረሻ እንድትሆን ነው። እንደምታዩት ኢትዮጵያ ሌላ ምዕራፍ ላይ ናት።
በበጋ የጠፉ አዕዋፍ በክረምት ይመለሳሉ። ባለፉት ዘመናት በኢትዮጵያ ላይ ፊታቸውን አዙረው የነበሩት ሁሉ ዛሬ ወደ ኢትዮጵያ እየተመለሱ ነው። ማዕቀባቸውን እያነሱ ቃል ኪዳናቸውን እያደሱ ናቸው። አንመጣም ያሉት ሁሉ ደጋግመው እየመጡ እየጎበኙን ነው። አዲስ አበባ የእንግዶች ከተማ ሆናለች፣ የስብሰባዎች ከተማ ሆናለች። ባህር ዳርንም እንዲሁ ስናያት ተመሳሳይ ዕጣ ፈንታ እየገጠማት ነው። ከዚህ በላይ መስራት አለብን። ሆቴሎች እየገነባን ነው። ግብርናችን እየተለወጠ ነው። በስንዴ ምርት ራሳችንን ችለናል። ሩዝ ለራሳችን ማምረት ጀምረናል። ፍራፍሬ ወደ ውጭ እየላክን ነው። ዛሬ ኮምባይነርና ትራክተር ሰበር ዜናዎች አይደሉም። ፓምፕ በየማሳው እየገባ ነው። መስኖ ብርቅ መሆኑ ቀርቷል። ማዳበሪያና ጋዝ ለማምረት ወገባችንን አስረን ተነስተናል። የኒክሌር ኃይልን ለመጠቀም ጉዞ ጀምረናል። ወጪ ንግዳችን ያለፉት 50 ዓመታት በጥፍ እየበለጠ ነው። ኢንዱስትሪ የኢኮኖሚ መሪነቱን እየያዘ መጥቷል። ታላቁ የቢሾፍቱ አውሮፕላን ማረፊያ እየገነባን ነው። በትምህርት ለትውልድ መርሃ ግብር ትምህርት ቤቶች እየቀየርን ነው። የተማሪዎች ምገባ እየተስፋፋ ነው። የፈተና ስርዓታችን ከስርቆት ወጥቶ እየተሻሻለ ነው። የጤና ስርዓታችን እየቀየርን ነው። መድኃኒቶች ባህላዊን ጨምሮ በሀገር ውስጥ ማምረት በስፋት እየተካሄደ ነው። የባህር ዳር ከተማ ነዋሪዎች፣ የኢትዮጵያ ሕዝቦች ወገን የኢትዮጵያ ታሪክ እየተለወጠ ነው። ዲፕሎማሲያችን ከመሽኮርመም ወጥቶ ደፋርና ልከኛ ዲፕሎማሲ ሆኗል። ለዚህ ነው እንደ መንግስት ሳንሽኮረመም በግልጽ ኢትዮጵያ የባህር በር ያስፈልገታል ብለን የምንሟገተው። ይሄ ለፖለቲካ ዓላማ ብቻ ሳይሆን ከልባችን ስለምንፈልግ ነው። ባንዳዎች ጊዜ አግኝተው የጫኑብንን የባህር በር አልባነት ሀገርነት አንቀበልም ያልነው ዓለም አቀፍ ጫናዎችን ተቋቁመን ለዘመናት ሲጓተቱ የኖረውን የህዳሴ ግድብ ብልጽግና አጠናቆታል። መሰናክል ገጥሞት የነበረውን የኮይሻ ግድብ ብልጽግና እያቀላጠፈው ነው። ኢትዮጵያ ጠላትና ወዳጅ ብላ ሳትፈርጅ ጥቅሟን መሰረት አድርጋ ከሁሉም አይነት የዓለም ሀገሮች ተቋማት ጋር እየሰራች ነው። ከ50 ዓመታት በላይ ወገባችንን ሲያጎብጠው የኖረውን የዋጋ ግሽበት፣ የስራ አጥነት ችግር ለመቆጣጠር ትግል ላይ ነን። አብሮ ያደገ ሰይጣን በቀላሉ አይለቅም የሚባል አባባል አለ። ድህነትና ኋላ ቀርነት፣ የዋጋ ግሽበት፣ የኑሮ ውድነት፣ የስራ አጥነት ችግር ከሀገራችን ኢኮኖሚ ጋር እንደ በሬ ተጠምደው አብረውን ኖረዋል። ጊዜያዊ የህመም ማስታገሻ ያለፉት መንግስታት እየሰጧቸው ቆይተዋል። እኛ ግን እንደ ኮሶ መድኃኒት የሚመረውን መፍትሄ ውጠን ለአንዴና ለመጨረሻ ጊዜ ማስወገድ አለብን ብለን መርጠናል። ለዚህ ዋናው መፍትሄ ደግሞ ምርትና ምርታማነትን ማሳደግ ነው። የጀመርናቸውን ዋና ዋና ፕሮጀክቶች ይህንን የዘመናት ነቀርሳ ነቅሎ ለመጣል የሚያስችሉ ማድረግ ነው። ታሪካዊ ጠላቶቻችን የአማራን ክልል ህዝቦች 3 ጊዜ ለመስበር ተነስተዋል። መጀመሪያ በታሪክ ውስጥ ስሙን ሲያጠለሹት ኖሩ። ቅኝ ገዢዎች ወደ አፍሪካ ከመጡ ጊዜ ጀምሮ የአማራ ህዝብ ስም ጥላሸት ለመቀባት አያሌ ሴራዎችን ሰርተዋል፣ ጽፈዋል፣ ተርከዋል፣ አሰልጥነውበታል። የቅኝ ገዢዎችን ትርክት እንዳለ የገለበጡ የሀገር ውስጥ ሾተላዮች ደግሞ የክልሉን ህዝብ ስም የሚያጠፉ፣ የክልሉን እድገት የሚያቀጭጩ፣ የክልሉን ህዝቦች ከሌሎች የኢትዮጵያ ህዝቦች ወንድሞቹ ጋር የሚያጋጩ አያሌ እኩይ ስራዎችን ሰርተዋል። ባንዳዎች ደግሞ በነፃ አውጪ ስም የክልሉን ህዝብ እየገደሉ መሰረተ ልማቱን እያወደሙ ገበሬውን እያሰቃዩ እህቶቻችንን እየደፈሩ ከተሜውን እየዘረፉ ተማሪውን መምህሩን ከትምህርት ገበታው እያፈናቀሉ እየገደሉ መንገድና ድልድይ እንዳይሰራ ማሽን እያቃጠሉ ክልሉን ወደ ኋላ ለማስቀረት ትልቅ ትግል ውስጥ ከርመናል። በሪሞት የሚተኩሳቸው አካል ካስተማራቸው ክፋትና ጥፋት በላይ አልቀው ፈጽመውብናል። አሁን ግን ህዝባችን በደንብ ተረድቷቸዋል። እንደ ሙቀጫ ግልገል የገዛ እናት ህዝባቸውን መልሰው እንደሚቀጠቅጡ ተረድቷቸዋል፣ አይቷል። ለአማራ ክልል ህዝብ ከብልጽግና ዘመን የተሻለ ዘመን አይመጣም።
ስለ አማራ ሕዝብ ለዘመናት ሲነዛ የነበረውን የተሳሳተ ትርክት እያረመ ያለውና ያረመው ብልጽግና ነው። የአማራ ሕዝብ እሴቶች ከፍ ያደረገው ብልጽግና ነው። ለዘመናት ተቋርጦ የነበረውን የአማራ ክልል የመንገድ ግንባታ ፕሮጀክት በተለምዶ አጠራር ሽሮ ፈሰስ አስፓልት ያስቆመውና እንደገና ያስጀመረው ብልጽግና ነው። ላሊበላን እያደሰ ያለው ብልጽግና ነው። ለዘመናት ካሁን አሁን ፈረሰ ሲባል የኖረውን የፋሲል አብያተ መንግስት ግንብ እንደገና የፈጠረው ብልጽግና ነው። ሐይቅ ከተማ ላይ በገበታ ለትውልድ ውቡን የሎጎ ሐይቅ ሪዞርት ምናልባትም ከአዲስ አበባ እስከ አሰብ ድረስ የሚሄድ ሰው መንገድ ላይ እንደዚህ አይነት ሪዞርት ስለማግኘቱ እርግጠኛ አይደሉም። የሰራው ብልጽግና ነው። የደብረ ብርሃን ከተማን የኮምቦልቻ ከተማና ሌሎች ከተማዎቻችንን ፕላን አስተካክሎ የኢንዱስትሪ ከተማነቷ እንዲቀላጠፍ ያደረገው ብልጽግና ነው። የደብረ ማርቆስን አውሮፕላን ማረፊያ ያስጀመረውና እያጠናቀቀ ያለው ብልጽግና ነው። አቁሞ ያስቀርህ እንደ መገጭ ግድብ ይባል የነበረውን ታሪክ የቀየረው ብልጽግና ነው። ሞተ ተነስ እንደ በለስ ስኳር ፋብሪካ ያስባለውን የቀየረው ብልጽግና ነው። ውድ የውቢቷ ባህር ዳር ነዋሪዎች መሐረቤን ያያችሁ የሚባል የልጆች ጨዋታ አለ። ልጆች ክብ ሰርተው ይቀመጣሉ። አንዱ የጨዋታው ተረኛ ይነሳና በኋላቸው ይዞራል። መሐረቡን የያዘውም በኋላ የሚደብቀውም ራሱ ልጁ ነው። እሱ ራሱ የያዘውን መሐረቤን ያያችሁ ብሎ ይዞራል። ይባስ ብሎ ደግሞ ራሱ የደበቀውን መሐረቤን አያችሁ ሆይ ብሎ ይጠይቃል። ጎበዝ፣ የገጠመን ትግል እንዲህ የመሐረቤን ያያችሁ የልጆች ጨዋታ ነው። መሐረቡን የደበቁ ሰዎች ናቸው መሐረቡን አምጡ የሚሉን። ይህንን ለምን አትሰሩም? ይህንን ለምን አትገነቡም? ይህንን አታመጡም ይላሉ። እነዚህ ሰዎች እኮ ናቸው ስራው እንዳይሰራ እንቅፋት የሚሆኑት። እነዚህ ሰዎች እኮ ናቸው ግንባታ እንዳይገነባ መሰናክሎች የሆኑት። እነዚህ አካላት እኮ ናቸው የተገነባውን የሚያፈርሱት። በእርግጥ ቀላል የማይባሉት ሰላማዊ መንገድ መርጠው ከህዝባቸው ታርቀው በይቅርታ ገብተዋል። ለዚህ ደፋር እርምጃቸው አመስግኑልኝ። የጠላት መጫወቻ የባልቴት መተረቻ አያድርግህ የሚለው የሀገራችን ሽማግሌዎች ምርቃት ደርሷቸዋል። ቀሪዎችም በይቅርታ ለመግባት ግማሽ መንገድ ላይ ናቸው። የመመለሻ መንገዳቸው ሙሉ እንዲሆን እንመኛለን። እነዚህ የተሳሳቱ ወገኖቻችን ከጥፋት መንገዳቸው ተመልሰው ትውልድ በበጎ ያስታውሳቸው ዘንድ እንዲህ እንደ ባህር ዳር በአይነት ልማት በሀገር ግንባታችን ላይ አሻራቸውን እንዲያሳርፉ በፌዴራል መንግስት በፓርቲያችን ብልጽግና እና በራሴ ስም በተከበራችሁ የባህር ዳር ነዋሪዎች ፊት ዛሬም ጥሪ ላቀርብላቸው እወዳለሁ። ለዚህ ነው ዛሬ ብልጽግናን ምረጡ የምንላችሁ። ብልጽግና በተግባር የተፈተነ ፓርቲ ነው። ብልጽግና የሚታይ የሚዳሰስ ውጤት ያለው ነው። መሐረቡን የሚደብቁትንም ሆነ የተደበቀውን መሐረብ አውጥቶ ሰላም የሚያስከብረውና ብልጽግናን የሚያረጋግጠው ብልጽግና ፓርቲ ነው። ውድ የውቢቷ ባህር ዳር ከተማ ነዋሪዎች አሁን የፊታችንን ወደ ጉባ ብስራት አዙረናል። ፈተናዎቻችን ብዙ ናቸው። አቅማችን ግን ከፈተናዎቻችን በላይ ነው። ጠላቶቻችን ወጥመዶቻቸውን በየጊዜው ያጠምዳሉ፣ አጥምደዋል። በቆራጥነታችንና በትጋታችን እንደ ሸረሪት ድር በጣጥሰናቸው እናልፋለን። ያልከፈልናቸው ዕዳዎችና ያልጠገንናቸው ስብራቶች አሉ። ነገር ግን በቅርብ ጊዜ እንደምናቃልላቸው ፈጠራና ፍጥነታችን አረጋግጦልናል። መከራ የሰለቸው ጦርነት ያንገፈገፈው ድህነት ቃርቃር ያለው ኋላ ቀርነት የመረረው ህዝብ አለን። በትክክለኛው መንገድ ወደ ትክክለኛው ግብ የሚመራው ካገኘ ታምር መስራት የሚችል ህዝብ ነው። እነሆ ያ ትክክለኛ መንገድ ደግሞ ብልጽግና መንገድ ነው። ያ ትክክለኛ ግብ የኢትዮጵያ መለወጥ፣ የኢትዮጵያ መበልጸግ ነው። ስለዚህ ብልጽግናን ምረጡ፣ የኢትዮጵያን ብልጽግና ምረጡ የምንለው ለዚህ ነው።
ከአማራ ስነ ልቦናና ስሪት ጋር የሚሄደው ፓርቲ ብልጽግና ነው። አማራ በኢትዮጵያ ውስጥ ትክክለኛውና ተገቢውን ቦታ እንዲያገኝ የሚያስችለው ብልጽግና ፓርቲ ነው። በመሆኑም ብልጽግናን ምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የጥረታችን የአንድነታችንና የሉዓላዊነታችን ተምሳሌት ነው። እኛን ከመረጣችሁን ለወደፊቱ ልማት እጅና ጓንት ሆነን ባህር ዳርን ወደምንፈልገው ደረጃ እንድትሻገር አብረን የምንሰራ ይሆናል። ኢትዮጵያን ወደ ተምሳሌት ሀገር መጪው ምርጫ ሰላማዊ፣ ዲሞክራሲያዊ እንዲሁም ታማኝነት ያለው እንዲሆን ሁላችንም እንስራ። አመሰግናለሁ። ሁላችሁንም እዚህ ስለተገኛችሁ እጅግ በጣም አመሰግናለሁ። እናመሰግናለን። ክቡር አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዚዳንት በባህር ዳር ከተማ የሕዝብ ተወካዮች ምክር ቤት እጩ የማጠቃለያውን መልእክት ስላስተላለፉልን በድጋሚ እናመሰግናለን። እስኪ በጭብጨባ አመስግኑልኝ። በቀጥታ እዛው መድረክ ላይ የባህር ዳር ከተማ ወጣቶች ያዘጋጁት አንድ ስጦታ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ለክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ለክቡር አቶ አረጋ ከበደና ለክብርት ወይዘሮ ሰላማዊት አለማየሁ ለሶስቱ እጩዎቻችንና ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር ዳር ከተማ ወጣቶች ስጦታ መድረክ ላይ ያቀረቡ፣ እዚህ መድረክ ላይ ደግሞ ግሽ አባይ የብልጽግና ፓርቲን መዝሙር እየዘመረልን በጋራ እናጠናቀቃለን። ስጦታውን የምታስተባብሩ በፍጥነት ወደ ክቡር ትሪቡኑ ይዛችሁ እንድትሄዱ እንጠይቃለን። እናሻግራት ሁላችንም በመደመ መድረሻችን ጫፍ እስከ ጫፍ እንዲሰማ እንልኩሰው ይቀጣጠል የድል ሻማ። የባህር ዳር ከተማ ወጣቶች ስጦታቸውን እያበረከቱ ነው የሚገኙት። ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ለሶስቱ የከተማችን የሕዝብ ተወካዮች ምክር ቤትና የክልል ምክር ቤት እጩዎች እያበረከቱ ነው የሚገኙት። አመስግኑልን። ግሽ አባይ የብልጽግና ፓርቲን መዝሙር በጋራ ይዘምሩና በጋራ እየዘመርን እንግዶቻችንንም ተሳታፊዎችንም እያመሰገንን እንሰናባበታለን። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ እንልኩሰው ይቀጣጠል የድል ሻማ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ እንልኩሰው ይቀጣጠል የድል ሻማ። እንልኩሰው ይቀጣጠል የድል ሻማ። ትላንትን አልሞ ነገን የተለመ ጽኑ ዲሞክራሲ ሀገር ያከመ ህብረ ብሔራዊ አንድነት